ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ ዛሬ እጅግ በጣም አስደናቂና ትኩረትን የሚስብ ቦታ ይዤላችሁ መጥቻለሁ። ወደ መካከለኛው ምስራቅ አቡዳቢ እንጓዛለን። እዛም የአብርሃማዊ ቤተሰብ ቤት አብርሃሚክ ፋሚሊ ሃውስ በመባል የሚታወቀው ወይንም የአብርሃም በር ተብሎ የሚጠራው ልዩ ስፍራ ይገኛል። ይህ ቦታ በተለይ ምኑ እንደሚያስገርም ልንገራችሁ። እስልምና፣ ክርስትናና አይሁድ እምነቶች በአንድ ላይ ተሰባስበው በአንድነት የየራሳቸውን እምነት የሚያካሂዱበት ስፍራ ነው። እንዴት ሊሆን ይችላል ብላችሁ ታስቡ ይሆናል። ቪዲዮውን እስከመጨረሻ ይከታተሉ። በዚህ ቪዲዮ የዚህን ስፍራ ታሪክ፣ ዓላማውን እንዲሁም እነዚህ ሶስት እምነቶች በአንድ ቦታ እሴቶቻቸውን እንዴት እንደሚያንጸባርቁ እናያለን። የአብርሃም በር በአቡዳቢ በተባበሩት አረብ ኤሚሬቶች ውስጥ በሳዳት ደሴት ላይ የሚገኝ ልዩ ስፍራ ሲሆን በዓለማችን ላይ በአይነቱ ልዩ የሆነ የሃይማኖት የጋራ የመከባበርና የውይይት መድረክ ነው። ታሪኩና ዓላማው እንደሚከተለው አስቃኛችኋለሁ። አብርሃማዊ ቤተሰብ ወይንም የአብርሃም በር እንደተጠቀሰው የፕሮጀክቱ ዋና መነሻ ሀሳብ የተጸነሰው እንደ አውሮፓውያን አቆጣጠር በፌብሩዋሪ 4 2019 በአቡዳቢ ከተማ በተካሄደው እጅግ ታሪካዊና ዓለም አቀፍ ትኩረትን በሳበው ክስተት ነው። ይህም ክስተት የሚከተለው ነው። የካቶሊክ ቤተክርስቲያን መሪ የሆኑት ርዕሰ ሊቃነ ጳጳሳት ፍራንሲስ ወይንም ፖፕ ፍራንሲስ እና በዓለም አቀፍ ደረጃ ከፍተኛ ተቀባይነት ያላቸው የእስልምና ምሁር አልአዛርና የዩኒቨርሲቲው ታላቅ ኢማም አህመድ አልጣይብ በአቡዳቢ ተገናኙ። ይህ ጉብኝትም አንድ የካቶሊክ ጳጳስ የአረብ ባህረ ገብ መሬትን ሲጎበኙ የመጀመሪያው በመሆኑ ክስተቱን የበለጠ ታሪካዊ አድርጎታል። በዚህ ታሪካዊ ስብሰባ ወቅት ሁለቱ የታላላቅ ሃይማኖቶች መሪዎች የዓለም ሰላምን፣ አብሮነት የመኖርን፣ የሰብአዊ ወንድማማችነትን ሰነድ ዶክመንት ኦን ሂውማን ፍራተርኒቲ ፎር ወርልድ ፒስ ኤንድ ሊቪንግ ቱጌዘር የተሰኘውን እጅግ አስፈላጊ ሰነድ በጋራ ፈርመዋል። የተፈረመውም ሰነድ በዓለም ላይ ባሉ ክርስቲያኖችና ሙስሊሞች መካከል የጋራ መግባባትን፣ መከባበርና የሰላም ውይይትን በእጅጉ ለማበረታታት ያለመ ሲሆን ሃይማኖቶች የሰላም እንጂ የግጭት ምንጭ መሆን እንደሌለባቸው በማጉላት የሰው ልጆች በሙሉ በሰላምና በመቻቻል አብሮ እንዲኖሩ ጥሪ ያቀርባል። በሃይማኖት ስም የሚፈጸመው ማንኛውም አይነት ጥቃቶች ሽብርተኝነትና አክራሪነትን በጽኑ ያወግዛል። ከሃይማኖት ልዩነት ባሻገር የሰው ልጆች በሙሉ የሚጋሯቸው የፍትህ፣ የምህረት፣ የፍቅርና የህይወት ቅድስናን እሴቶችን ያጎላል። እያንዳንዱ ሰው የፈለገውን የማመንና የማምለክ መብት አስፈላጊነትን ያሰምርበታል። በዚህ ታሪካዊ ስብሰባ ላይ የተፈረመው የሰብአዊ ወንድማማችነት ሰነድ መንፈስና ዓላማዎችን ተጨባጭነት መግለጫ ፊዚካል ኢምቦይንድመንት እንዲሆን ታስቦ የተጀመረ ፕሮጀክት ነው። ሰነዱ ያነሳቸው የመቻቻል፣ የውይይት፣ የመከባበርና የሰላም ሀሳቦች መሬት ላይ ለማውረድና ሕያው ለማድረግ የተወሰነ እርምጃ ነው። በአንድ ቦታ ላይ መስጊድ፣ ቤተክርስቲያንና ምኩራብ እንዲኖር በማድረግ የተፈረመው ሰነድ ያበረታታው የሃይማኖት በጋራ መኖር መግባባት በተግባር ለማሳየት ያለመ ነው። በቀላሉ አነጋገር በፌብሩዋሪ 2019 የአቡዳቢ ስብሰባና የሰብአዊ ወንድማማቾች ፊርማ ሰነድ የአብርሃማዊ ቤተሰብ ቤት እንዲወለድ ዘሩን የዘራና መንፈሳዊነቱን መሰረት የጣለ ክስተት ነበር ማለት ይቻላል። የአብርሃም ቤተሰብ ቤት ፕሮጀክት ተጠናቆ በ2023 የተከፈተ ሲሆን የተባበሩት አረብ ኤሚሬቶች መንግስት የእምነት መቻቻልና የውይይት ባህልን ለማሳደግ ያለመ ነው። ይህንን ቦታ ለመገንባት ያነሳሳው ዋነኛ ምክንያት በዓለም ላይ ሰላም መገንባትና የጋራ ሰብአዊነትን መከባበርን ለማስፋፋት ነው። ይህ ስፍራ ሶስት ዋና ዋና የቤተ እምነቶችን ያካትታል፤ ቤተክርስቲያን፣ መስጊድና ምኩራብን። እነዚህ ሶስት የአምልኮ ቦታዎች በአንድ ትልቅ ቅጥር ግቢ ውስጥ የተገነቡ ሲሆን ሁሉም አማኞች ጎብኚዎች በአንድነት የጋራ መግቢያ በር የሚገቡ ሲሆን ይህ አንድነት፣ መከባበርና የጋራ እሴቶችን የሚያሳይ ትልቅ የግንባታ ቦታ ነው። የተባበሩት አረብ ኤሚሬቶች መንግስት ለበርካታ ዓመታት የመቻቻል ባህልን፣ ካልቸር ኦፍ ቶለራንስ እና የሃይማኖት የጋራ ውይይትን ኢንተርፌስ ዲያሎግ ለማበረታታት ከፍተኛ ጥረት ሲያደርጉ ቆይቷል። ይህ ፕሮጀክት የሀገሪቱን የመቻቻልና የብዝሃነት ራዕይ አንዱ ማሳያ ነው። የተለያዩ እምነት ተከታዮች በሰላምና በመከባበር አብረው የሚኖሩባት ሀገር በመሆኗም ገጽታዋን የበለጠ ያጎላዋል። ሀገሪቱም ይህንን ቦታ በመገንባት በዓለም አቀፍ ደረጃ የሰላም፣ የመግባባትና የጋራ መከባበር መልእክትን ለማስተላለፍ ያላትን ቁርጠኝነት ታይታለች። በሶስቱ የአብርሃም በር እምነቶች ተከታዮች መካከል ያለውን የጋራ መሰረት ትስስር በማሳየት መግባባትን አሳድጓል። ሰዎች ስለሌላው እምነት እንዲማሩ፣ እንዲወያዩ፣ የተሳሳቱ አመለካከቶችን እንዲያርሙ እድል የፈጠረ ሲሆን ሃይማኖታዊ ልዩነት ሳይገድቧቸው ሰዎች በሰላም በመከባበር አብረው መኖር እንደሚችሉ በተግባርም አሳይቷል። ለጎብኚዎች፣ ለተማሪዎችና ለምሁራን ስለ ሶስቱ እምነቶች ታሪካዊ፣ ባህላዊና አስተምህሮቶች መረጃ የሚሰጥ ማዕከል ሆኖ ለማገልገል ክፍት ነው። ፕሮጀክቱ የተነደፈው በታዋቂው አርክቴክት ሰር ዴቪድ አጃይ ነው።
እያንዳንዱ የአምልኮ ስፍራዎች በኩል ደረጃና መጠን የተገነቡ ሲሆን እያንዳንዳቸው የየራሳቸው የሃይማኖትና የስነ ህንፃ መገለጫዎችን ጠብቀው እንዲገነቡ አድርጓል። ሶስቱም ህንፃዎች የተለያዩ ገጽታ ቢኖራቸውም በአንድ ከፍ ያለ የጋራ ስፍራ ወይንም መድረክ ላይ መቀመጣቸው አንድነታቸውንና የጋራ መሰረታቸውን ያሳያል። በህንፃዎቹ መካከል ጎብኚዎች የሚገናኙበት፣ የሚወያዩበትና ዝግጅቶች የሚያካሂዱበት አራተኛ የጋራ ቦታ ፎርም ዌልካም ሴንተር መኖሩ የፕሮጀክቱ የውይይት የመሰባሰብ ዓላማን ያጠናክራል። የብርሃንና የጂኦሜትሪ አጠቃቀም በሶስቱም ህንፃ ላይ አንድ አይነት ሆኖ ቢታይም እያንዳንዱ ህንፃ የራሱ መንፈሳዊ ድባብ በሚፈጥር መልኩ የተገነባ ነው። አሁን እያንዳንዱን የእምነት ቤት ላስጎብኛችሁ። በመጀመሪያ መስጊዱን እንመልከት። መስጊዱ እንደምትመለከቱት በጣም ውብና ማራኪ የእምነት ቦታ ነው። የመስጊዱም ስም ኢማም አልጢብ መስጊድ ይባላል። ንድፍና አሰራሩ መስጊዱ የተነደፈው የእስልምና እምነትን መንፈሳዊነትን፣ ትህትናን በሚያንጸባርቅ መልኩ ነው። ቀላልና ግልጽ በሆኑ መስመሮች የተዋቀረ ሲሆን ውስጡ ሰፊና ማራኪ ነው። የተጠቀሙት ቀለማትም ነጭ፣ ፈካ ያለ ግራጫማና ወርቃማ ቀለሞችን በብዛት ጥቅም ላይ ውለዋል። እነዚህ ቀለሞች ሰላምና ንጽህናን፣ መንፈሳዊነትን ያመላክታሉ። ጂኦሜትሪው ደግሞ የእስልምናን ጥበብ ዋና አካል የሆነውን የጂኦሜትሪ ንድፍ በግድግዳዎቹ፣ ጣሪያዎቹ፣ ወለሎቹ ላይ ይታያሉ። እነዚህ ንድፎች ማለቂያ የሌላቸውን የአላህን ፍጥረት የሚያሳዩ ቅርጾች ናቸው። በምትመለከቱት መስኮት ደግሞ የተፈጥሮ ብርሃን በስፋት እንዲገባ ተደርጎ የተሰራ ሲሆን ይህም ለመስጊዱ ልዩ ድባብ ይሰጠዋል። በተጨማሪም ሰው ሰራሽ መብራቶች ለስለስ ያለና የተመጣጠነ ሙቀት የሚሰጡ ናቸው። ሚህራብ ደግሞ ወደ መካ የሚጠቁሙ በወርቃማ ፊደላት የተጻፉ የቁርአን ጥቅሶች ያጌጠ ነው። ለስላሳና ምቹ የሆኑ ምንጣፎች ወለሉን ይሸፍናሉ። ቀለማቸው ከጠቅላላ የውስጥ ዲዛይን ጋር የሚስማማ ነው። የአረበኛ ካሊግራፊ ወይንም የጽሑፍ ጥበብ በግድግዳዎች፣ በጣሪያዎች ላይ የተቀረጹ ሲሆን ውበቱን ጨምረውለታል። የሚያነቃቁ የቁርአን ጥቅሶች በግልጽና በሚያምር ሁኔታ ተጽፈዋል። በመቀጠልም ወደ ቤተክርስቲያኑ እንሄዳለን። የቅዱስ ፍራንሲስኮ ቤተክርስቲያን በመባል የተሰየመው ንድፍና አሰራሩን ቤተክርስቲያኑ የክርስትናን እምነት፣ ፍቅርን፣ ምህረትንና ተስፋን በሚያንጸባርቅ መልኩ የተነደፈ ነው። ቀለሞቹ ነጭ፣ ሰማያዊና ቡናማ ቀለሞችን በብዛት ጥቅም ላይ ውለዋል። ነጭ ንጽህናን፣ ሰማያዊ ሰማይንና ቡናማው ምድርን ያመለክታሉ። መስኮቶቹ ባለቀለም መስታወት ስቴንድ ግላስ ያላቸው ትልልቅ መስኮቶች ናቸው። እነዚህ መስኮቶች የብርሃን ጨረሮችን ወደ ውብ ቀለማት በመቀየር ቤተክርስቲያኑን በደማቅ ብርሃን ይሞላሉ። ቅርጻ ቅርጾቹ ደግሞ የኢየሱስ ክርስቶስ፣ የእመቤታችን የማርያምና የሌሎች ቅዱሳን ምስሎች በቤተክርስቲያን ውስጥ ይገኛሉ። እነዚህ ቅርጻ ቅርጾች የእምነት ምልክቶች ናቸው። በመሰዊያው ላይ ትልቅ መስቀል ተቀምጧል። መስቀሉም የክርስቶስ መስዋዕትነትን፣ ትንሣኤን ያመለክታል። ቤተ መቅደስ ምዕመናን የሚቀመጡበት ቦታ ቀላልና ምቹ ነው። መዘምራን መዝሙር የሚዘምሩበት ልዩ ቦታ ወይንም ከቤተ መቅደሱ ውጭ የሆነ የመዝሙር ጥናት ክፍል አላቸው። በመጨረሻም ምኩራብ እናገኛለን። ሙሴ ቤን ማይሞን ምኩራብ በመባል የተሰየመ ሲሆን ንድፍና አሰራሩም ምኩራቡ የአይሁድ እምነትን፣ ጥበብን፣ ፍትህንና ሰላምን በሚያንጸባርቅ መልኩ የተነደፈ ነው። ቀለሞቹም ወርቃማ፣ ሰማያዊና ነጭ ቀለሞችን በብዛት ጥቅም ላይ ያውለዋል። ወርቃማው ክብርን፣ ሰማያዊ ደግሞ መንፈሳዊነትንና ነጭ ንጽህናን ያመለክታሉ። የቶራ ታቦት ቶራ ወይንም የአይሁድ ቅዱስ መጽሐፍ የሚቀመጥበት ታቦት በምኩራብ ውስጥ ዋናው ቦታው ሲሆን ታቦቱ በከበረ ጌጣጌጥ ያጌጠ ነው። 7 ቅርንጫፍ ያሉት መብራቶች ሜኖራህ የአይሁድ እምነት ምልክቶች ናቸው። መብራቱ ብርሃንን፣ ጥበብን ያመለክታል። ንባብ መድረክ ወይንም ቢማህ ቶራ የሚነበብበት መድረክ በምኩራብ መሃል ላይ ይገኛል። የዳዊት ኮከብ ባለ 6 ጫፍ ኮከብ በአይሁድ ማህበረሰብ ዘንድ የታወቀ ምልክት ሲሆን በምኩራብ ውስጥ በተለያዩ ቦታዎች ላይ ተነድፎ ተጽፏል። በእያንዳንዱ እምነት ቤቶች ውስጥ የተለያዩ ሃይማኖታዊ ስርዓቶች ይከናወናሉ። ሁሉም ሰው በነፃነትና በመከባበር እምነቱን መተግበር ይችላል። የአብርሃም ቤተሰብ ቤት ለዓለም ምን አይነት መልእክት ያስተላልፋል መሰላችሁ? ሰላም ለሁሉም፣ መከባበር ለሁሉም፣ የጋራ ሰብአዊነት ለሁሉም። የተለያዩ እምነት ያላቸው ሰዎች በአንድነት በመከባበር መኖር እንደሚችሉ በተግባር ያሳያል። ይህ ቦታ የውይይት፣ የትምህርትና የባህል ልውውጥ ማዕከል ነው። በማህበረሰቡ ላይ ያለው ተጽዕኖም ሰዎች ስለ ሌሎች እምነት እንዲማሩ እድል ይሰጣል። የተለያዩ ባህሎች እንዲቀራረቡና እንዲተዋወቁ ያደርጋል። በአካባቢው ማህበረሰብና በጎብኚዎች ዘንድ መቻቻልና መግባባትን ያሳድጋል። የአብርሃማዊ ቤተሰብ ቤት በእውነትም ልዩና አስደናቂ ቦታ ነው። ይህ ቦታ የእምነት መከባበርን፣ ሰላምና የጋራ ሰብአዊነትን የሚያሳይ ሕያው ምልክት ነው። የአብርሃማዊ ቤተሰብ ቤት ከህንፃ ስብስብ በላይ ነው። የሰላም፣ የመቻቻል፣ የመከባበርና የጋራ ስብስብ ሕያው ተምሳሌት ነው። በሃይማኖቶች መካከል ያለውን ልዩነት በማክበር የጋራ መግባባትና አብሮነትን ለማሳደግ የተገነባ
ታሪካዊና ዓለም አቀፋዊ ፋይዳ ያለው ፕሮጀክት ነው። የተለያዩ እምነት ያላቸው ሰዎች ልዩነታቸውን እንደ ድልድይ በመጠቀም የተሻለች ዓለም መፍጠር እንደሚችሉ የሚያሳይ የዘመናችን ድንቅ ማሳያ ነው። የአብርሃም ቤተሰብ ቤት በእውነትም ልዩና አስደናቂ ቦታ ነው። ወደ አቡዳቢ የመሄድ እድል ካገኛችሁ ይህንን ቦታ መጎብኘት እንዳትረሱ። ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ቸር ቆዩልኝ።